በቅርቡ አዲስ ነገር ሊኖር ይችላል አይደለም? ተፍታፍ ብለን እግዚአብሔር ያውቃል። ሌላ ሰርፕራይዝ ደግሞ አስበው በመኪናው ደስ ብሎ ቦራ እንግዲህ ከሀይሚ ጋር እንግዲህ በሚፍታኪ ቤት ተገኝቷል። እንዲሁም ሀብትሽ ወንድሙ መጥቷል ማለት ነው። ዛሬም ብሩክ እንግዲህ እንደተለመደው አዲስ ነገር አብስሮናል ማለት ነው። ዋው ብያለሁ። አዲሱ ነገር ምንድን ነው ካላችሁ እንግዲህ ሁለት እቅዶችን ቁጭ ብለው ሲያምሰለስሉ የቆዩዋቸውን ሁለት እቅዶች አንደኛውን እቅድ ትናንት አሳክተዋል። ሁለተኛውን እቅድ ደግሞ በቅርቡ እናሳካዋለን ብሏል ማለት ነው ብሩክ። እንግዲህ ሀይሚም እንግዲህ ደስታዋ እንዴት ነው እንኳን እሷ እኛ ራሱ ህልም እየመሰለን ነው። እና እንግዲህ ብሩክና ሀይሚ በቅርቡ ደግሞ ቤት ሊገዙ እቅዳቸውን ሊፈጽሙ እንደ እግዚአብሔር ፍቃድ አዲስ ነገር አለ ብሎ ዛሬ ብሩክ በቃ እኔ እንጃ በጉጉት ነው ይሄን ቪዲዮ የሰማሁትና እኔ ዋው ብያለሁ የምር ወደፊት ማለት ነው። እና ዛሬ እንግዲህ በብዙ ጉዳይ ነው የመጣሁት። ያው ቪዲዮን ላይክ ሼር እያረጋችሁ አበረታቱኝ እኔንም ማለት ነው። እና ሀብትሽም እንግዲህ እጅግ በጣም ደስ ብሎት ከአንድ ወንድ ጎን ጠንካራ ሴት አለችና የእሷም ስኬት ጭምር ነው ብሎ እንግዲህ ዛሬ እሱም መስክሯል ማለት ነው። በጣም ደስ ብሎት ቆሞ አጨብጭቦለታል። የ21 ዓመት የታናሽ ወንድሜ ለዚህ ስኬት ስለበቃ ብሎ እንግዲህ እጅግ በጣም ደስታውን ትናንትናም ደስታዬን እየዘለልኩ ነው ያመሸው ብሏልና በጣም ተገርሟል። እንግዲህ ኦዲየንስንም አመስግኗል ሀብትሽ ማለት ነው። እና አንተ ምርጥ የወንክ መከታ ወንድም ነህ እና ሀይሚ ሲከፉ አይዟችሁ ሲደሰቱም ከጎናቸው ነው ያለህ። የምር ጥሩ ለሀይሚም ጥሩ ወንድሟ ነው ሀብትሽ ማለት ነው። እና ብሩክ ወንድሙ ቢሆንም ለሀይሚም በቃ ሪስፔክት ያላቸው ቤተሰቦች በጣም ደስ የሚል ቤተሰቦች ናቸው የብሩክ ቤተሰቦች ማለት ነው ከሚባለው በላይ ማለት ነው። እና ብሩክ እንግዲህ ዛሬ ሰምታችሁታል በሚፍታ ቤት ማለት ነው። እና ስለ መኪና አንዳንድ ነገር እየተነሳ ብዙዎቻችሁ ብዙ እያላችሁ ነበር። እና እኔም በተደጋጋሚ 2 ቪዲዮ ሰራው ቢጨንቀኝ ማለት ነው ለማስረዳት ያክል። እና መኪናው እኮ የጋራ ሀብታችን ነው። መኪናው የጋራ ንብረታችን ነው። አንቺ እንደፈለግሽ እንዲሁም ካልተጋጨሽ ከዛሬ ጀምረሽ ተነጃለሽ እያላት ነበርና ዛሬ እንግዲህ ሚፍታህ የሸለማቸውን ወይም ባለፈው እንዴት ነው ሰርፕራይዝ አደርጋችኋለሁ ቃል የገባውላችሁን ቃሌን አላጠፍኩም ብሎ ዛሬ እንግዲህ የሰጣቸውን ስጦታ አይታችኋልና እንግዲህ ቃል ገብቶላቸው የነበረ በዛ ቪዲዮ በተሰራ ነበርና ያ ቪዲዮ ደግሞ ወር ሲሞላው አይ ቲንክ ይሄንን እንትን ኮልስቶቭ ነው ሀይሚ ትፈልግ ነበርና እንግዲህ ብሩክ ማለት ነው። እና ከካሜራ ጀርባ ምን እያሟላ እንደሆነ አስቡት እናንተ ወይም እኔ ማለት ነው። እስኪ ቤተሰብ አዳምጦኝ እኔ ወይም እናንተ በቪዲዮ ብቻ የሚሰሩትን አይደለም ስለ ሀይሚና ስለ ብሩክ መደጋገፍ አብሮ መሆን ብቻ ማየት ያለብን። ከካሜራ ጀርባ እኮ ማለት ነው በጣም ብዙ ነገር የሚሸፍኗቸው ነገር ይኖራሉ በጣም ማለት ነው። መቼም ሁሉንም ለእኛ አውጥተው አያሳዩንም። ስለዚህ ዛሬ የተሰጡትን ባለፈው ቃል የተገባላቸውን ውድ ዕቃ ነው እንግዲህ አይታችኋል። ልክ የራሱን አይነት ነው በጣም ትልቅ ነው እና 4 ማንደጃ ያለው ማለት ነው። እሱን እንግዲህ ሀይሚ ትፈልግ ነበር ባለፈውና ያው ሚፍታህም እንግዲህ ከሀገር ስላልነበር ወደ ሳውዲ ነው መሰል ነበርና ዘገየው እያለ ነበር። ዛሬ ገዝቶ ሲሰጣቸው ግን ብሩክ ገዝቶ እንደሰጣት ብሩክ ተናገረ ለሀይሚና እና ችግር የለውም ይሄም እንደ ሁለተኛ ቢሆንም ችግር የለውም ብለው ተቀብለዋል አመስግነው ማለት ነው። ስለዚህ ትናንትና ብሩክ በቃል ብቻ ስላላመሰገናት ሀይሚን አንዳንዶቻችሁ ቅር ብሏችሁ ነበረና እነሱ ከካሜራ ጀርባ በጣም አንድ ናቸው በጣም ማለት ነው። የምር አብረው አለመኖር ብቻ ነው የቀራቸው እንጂ ሁሉ ነገር ማንኛውም ሰው ፍቅረኛም ሆነ ለቀጣይ ለትዳር የሚዘጋጅ ሰው እያደረጉ ነው ያሉት። እና ብሩክ ደግሞ በቃ ማለት በዚህ እድሜው እስኪ ሀብትሽን ሰምታችሁታል ገና 21 ዓመቱ ነው ብለዋል። እና እሱ 21 የሀይሚንም ታውቃላችሁ። እና በዚህ እድሜው ይሄን ማሳካቱ የኦዲየንስም ጭምር ሆኖ የሀይሚና የብሩክ ውጤት ነው ብሎ ተናግሯል። እና በጣም ነው ደስ ያለው ማለት ነው። ስለዚህ ብሩክ ደግሞ የግድ ሀይሚን ማመስገን ላይኖርበት ይችላል። ለምን ሀይሚ ማለት የራሱ ናት። ዛሬም ራሱ በሚፍታ ቤት አይታችሁ ከሆነ በመጀመሪያ ማመስገን የምፈልገው ኦዲየንስ እናያለን። ምክንያቱም ሀይሚማ እንደ ራሱ ናት፣ የስኬቱ ባለቤት ናት። እንደ ራሱ ነው የሚያት እና እኛን ኦዲየንስ እናያመሰግናል። ለምን
ለምን እኛም ቪዲዮን ስለምናይ በማንም ቤት ይሄን አድርጉ ሲለን ብሩክ እየተከተልን ባለን በሌለን አካውንት እያየን ሰብስክራይብ እያደረግን የእነሱም ስጦታ እንዳይቀርባቸው ማለት ነው። ስለዚህ ሀይሚና ቡራ ከካሜራ ጀርባ በጣም ብዙ ነገር እያደረጉ እየተረዳዱ ብዙ ነገሮችን እየተሸፋፈኑ ነው ያሉ። ብሩክ ደግሞ ከምንም በላይ ሀይሚ ቸገረኝ ላለችው ነገር ምንም ከማድረግ ወደኋላ አይልም። ግዴታ ካሜራ ፊት ለፊት አመጥተው ለእኛ አሳዩን አይባልም እና ስለዚህ ያው የትናንት ነው በዚህ ተረዱት ብዬ አስባለሁ። እንግዲህ በቀጣይ ደግሞ ያው ትናንትና መኪና ተገዛ። የምር ሚፍታህንም ሰምታችሁታል። እውነት አልመስለኛል እያለ ነበርና እንግዲህ ደግሞ በቀጣይ ብሩክ ሰምታችሁታል። በቅርቡ አዲስ ነገር አለ ብሏል። የቤት ባለቤት ይሆናሉ ማለት ነው። መኪና ካላቸው ቤት ካላቸው ከዚያ በኋላ እኮ በቃ መጋባት ብቻ ነው የሚቀራቸው። እቃም አንዳንድ እያሉ እያሟሉ ነው። ሀይሚም እንግዲህ ተከራይታ ስላለች አንዳንድ ነገሮችን እያረገች እያሟላች ነው። ይሄው ለሁለተኛም አላቸው እንግዲህ ከሁለታም ማለት ነው። እና በጣም ደስ ነው ያለኝ። ስለዚህ አሁን የጨረቃ ውድ ቤተሰቦች ደስ እንዳላችሁ ባለሙሉ ተስፋ ነኝ። ምክንያቱም እነዚህ ልጆች ገና ከዚህ በላይ ማለት ነው ገና ብዙ ነገር ያድጋሉ። እነሱ ደግሞ ጠንክረው እንዲሰሩ ከኛ ከኦዲየንስ ያለብን የኛ ማለት ነው እና በሚሰጡት ቪዲዮ ብቻ አስተያየት መስጠት እና የሆነ ስህተት እንኳን ሲሰሩ ሁለታቸውን የሚጎዳ ነገር ሲሆን ምክር ብቻ በመለገስ ከጎናቸው እንድንሆን የኔም ጭምር ምኞት ነው እና የምር እኔ እንጃ በአጭር ጊዜ ውስጥ እንደዚህ እነሱ ተለውጦ ማየት በጣም ያስደምሙናል ገና ማለት ነው። የምሬን ነው የምላችሁ በጣም ማለት ነው። ዛሬ ሀብትሽን ሰምታችሁት ከሆነ እኔ በቃ ከታናሽ ወንድም የተረዳሁት ነገር ቢኖር አንድን ነገር በቃላት ብቻ ሳይሆን በተግባር አድርጎ ማሳየትን ነው። እኔ መኪና ይገዛል ብዬ የሚል ህልም የለኝም ነበር። ነገር ግን ትናንት ራሱ አይታችሁታል። እንኳን ደስ አላችሁ ብሎ ነው ሼር ያደረገውና እንግዲህ ከ2 ሳምንት በኋላ ደግሞ ጾም ስለሚያበቃ ብሩክ ወደ እናቴ ሄጄ እናቴን ለማንሸራሸር ጓጉቻለሁ እያለ ነበር። እንግዲህ እናቱን ባለቤቱን ሚስቱን ሀይሚን አድርጎ እንግዲህ ለበዓል የቡታጅራ ስለሚሄዱ በመኪናቸው ይንሸራሸራሉ ብዬ ተስፋ አረጋለሁ። በቅርቡ ደግሞ እንግዲህ እንደ እግዚአብሔር ፍቃድ ቤታቸውን ይገዛሉ። በቃ ምን ቀራቸው? የሰው ልጅ እኮ ከሚያስፈልጉት ነገሮች መሰረታዊ ነገሮች ይኸው አንድ ሰው የትም ቦታ ለመንቀሳቀስ መኪና ያስፈልጋል፣ ቤት ያስፈልጋል እና ከዚያ በኋላ ያለው እዳው ገብስ ነው ይባላል። ቀላል ነው ማለት ነው እና ዋናው ደግሞ ትልቁ ነገር ከንብረት ከማቴሪያል በላይ ደግሞ ፈጣሪ ያገናኛቸው የሁለቱ ትልቅ ትክክለኛና እውነተኛ ፍቅር አላቸው። ይሄ ፍቅርን ደግሞ እንዲያዘልቅላቸው ምኞቴ ነው። የምሬን ነው የምላችሁ እና እነሱ ተጋብተው አሁን መኪና ገዙ፣ ደግሞ ቤት ይገዛሉ። ከዛ በኋላ ሁሉ ነገር ሲስተካከል ተጋብተው ልጅ ወልደው በአንድ እንደሚኖሩ ተስፋ አደርጋለሁ እና የምሬን ነው የምላችሁ እና ብዙ ኮመንትም እያየው ነበረ። በቃ ፍቅሯን የሚግለጽላት ምናምን ነገርም የሚልም አለና ብቻ ብዙዎቻችን የተለያየ አስተያየት እየሰጠን ነው። እነሱ እኮ አምቀው ይዘውት ነው እንጂ እኮ ከካሜራ ለእኛ ለማሳየታቸው ነው እንጂ እኮ በቃ ማለት የምሬን ነው የምላችሁ መጋባት ብቻ ነው የቀራቸው እና እንግዲህ ደግሞ ኤፍሬም ዩቱብ ላይም የተለቀቀውን እኔ ጧት ሰርችላችኋለሁ። በቃ ብሩክ በሀይሚ ምንም ድርድር እንደማያውቅ በህይወቴ 3ኛ ወገን ቢገባ አጋጭቼ ነው የምላቀው እያለ የምር ኮስተር ያለ ወንድ በቃ እንዴት ነው ብሩክ ማለት ነው የኛ ጀግና ማለት ነው። እና እንግዲህ ሚፍታህን በጣም እየተደመመ ነበር። ሀብትሽን በጣም ደስ ብሎታል። እኔም ደስ